አንድ ለዘጠኝ ተማሪ አረፈ 1 ኪሎ ፓስታ ትምህርት ሚኒስቴር ግን ያስቀመጠልን በደንብ እንድናውቀው 1 ኪሎ ፓስታ ለ14 ተማሪ ነው 1 ኪሎ ስጋ ለ26 ተማሪ ነው ኮጥያቶችን አደራጅ ላክልኝና የሚመለከታቸው ሰዎች ማብራሪያ እንዲሰጡ እናደርጋለን እውነት ለ14 ተማሪ 1 ኪሎ ፓስታ ይበቃል ወይ ሰላም ተናስተልን ውድ ተመልካቾቻችን የተከታተላችሁ ያላችሁት ከኢትዮ ኢንፎ መረጃዎቻችን ነው ከሰሞኑ በማህበራዊ ሚዲያ በተለይም በቲክቶክ ላይ አንድ የተቆረጠ ቪዲዮ ወጥቶ በርካቶችን አስገርሟል ይሄው ምንድነው በጎንደር ዩኒቨርሲቲ ተማሪዎች ከምግብ ጋር በተያያዘ ያላቸው ቅሬታ እንግዲህ ለሚመለከተው አካል አቅርበው ያ የሚመለከተው አካል መልስ እየሰጣቸው ነው እንግዲህ ቪዲዮ ላይ የሚታየው በዚህም ቪዲዮ ላይ እንግዲህ 1 ኪሎ ስኳር ለ35 ተማሪ 1 ኪሎ ፓስታ ለ14 ተማሪ 1 ኪሎ ስጋ ለ26 ተማሪ እንደሆነ ነው እንግዲህ ይህ በሰዓቱ ቪዲዮ ላይ ሲናገር የሚሰማው እስቲ ቪዲዮውን እንስማውና እናንተስ ምን ተሰማችሁ ሚሊዮን እናያለን እስቲ ቪዲዮውን ተከታትለ ነው ያለው ነገር ምንድነው የሚለው ሙሉን ሰምተነው ስንመለስ ያለንን ሐሳብ እዛ ላይ እንግዲህ በትንሹም ቢሆን እንሰጥና እናንተም ይሄን ጉዳይ አስመልክቶ ያላችሁን ሐሳብ እንድታጋሩ ነው ይሄን ቪዲዮ ወደዚህ ማምጣት ይወደድነው ለማንኛውም ቪዲዮውን በጋራ ተከታትለ ነው ተመልሰን እንምጣ ትምህርት ሚኒስቴር ሚኑ ሲያወጣ 1 ኪሎ ፓስታ ለ14 ተማሪ ብሏል እንግዲህ 1 ኪሎ ፓስታ ማለት what እኛ እስከባለፈው አመት ድረስ እንጠቀም የነበረው 1 ኪሎ ለ6 ነጥብ ምናምን ኦልሞስት ለ7 ሰው ስለዚህ 1 ለ7 ማድረግም ተቋሙ እስከ የታምጥቶ ይደጉ አይችልም ማለት 1 ለ14 እናደርግ ደግሞ በጣም ሊርባችሁ ስለዚህ ምን ይሻላል ቢያንስ እንደው ከትምህርት ሚኒስቴርም ትንሽ ዝቅና ከኛም የተወሰነ ከፍና በሚል 1 ለ9 ተማሪ አረፈ 1 ኪሎ ፓስታ ትምህርት ሚኒስቴር ግን ያስቀመጠልን በደንብ እንድናውቀው 1 ኪሎ ፓስታ ለ14 ተማሪ ነው ስለዚህ እሱ ምንድነው በጣም ተደጋጋሚ ያም ከዶክተር ሃይማኖት ጋርም ካያችሁ እየዞርን አይተን በጣም እንዳነሳ አረጋግጥ በቃ በቂ አይደለም ስለዚህ ኦኬ ይሄ ሌላ ውሳኔ እስኪወስን ድረስ ዛሬ እኮ ፓስታ አልቀረበታል ፓስታ ቀርቧል አልቀረበም ያልቀረበበት ምክንያት ውሳኔ ያስፈልገዋል ይሄ ራሱ መስተካከል አለበት ካልሆነ ፓስታ መቅረት ይሻላል በሚል አይ ፓስታውን ከሚቀር እንደ ትንሽ የሚሻሻልበት ሁኔታም ካለ እሱን እናመቻቸው ለጊዜው ግን መደበኛው የሚኑ በሌላ ቀን የሚመገቡት ይቀጥል ብለን ዛሬ ከፋሲል ግቢዎች ሌሎች ግቢ ተመሳሳይ ፓስታ ይመጣ ስለዚህ ፓስታ ላይ ነው ሌላው ልንገራችሁ አብዛኛው ሚኑ ለምሳሌ ስኳር 1 ኪሎ ለ35 ተማሪ ነው እኛ ለ28 ነው የምንጠቀመው የነበረው ሶ ባሁኑ ብናረጋው ለ7 ልጅ አካባቢ አይጠቀምም ማለት ነው እሱን ባለበት አስቀጣል በርበሬ ጫው በጣም ዝቅ ያለ ነው ምክንያቱም ምንድነው የትምህርት ሚኒስቴር ምሳቤ የእናንተ ኮስት ሼሪንግም ከዚህ በቀን ከ100 ብር በላይ እንዳይሆን ይፈልጋል ምክንያቱም መጨረሻ ስትወጡ እናንተ ነው የምትጎዱ ትምህርት ድል ብታገኙ ኢሚዲየትሊ ያን ብር መክፈል አለባችሁ በኋላ ቤተሰብ ይዛችሁ ከደሞዛችሁ ነው የሚቆረጠው ይሄ ብር ተከፈላችሁ ያ መሆን የለበትም ስለዚህ አትሊስት ያለችውን ነገር አጣጥሞ ማስቀጠል ይፈልጋል እንደዚህም ሆኖ አሁን እናንተ እየተመገባችሁት ያለው 140 ብር 40 ብር ለእያንዳንዳችሁ ዩኒቨርሲቲ ይደጉማል አሁን እንኳን በዚሁ ለእያንዳንዳችሁ በደንብ ማወቅ ያለባችሁ ለእያንዳንዳችሁ በእያንዳንዱ አቀም ኦልሞስት ትምህርት ሚኒስቴር የመደበላችሁ ግማሹን እየመደበላችሁ ዩኒቨርሲቲው ደግሞ እየደጎመ ነው ይሄን በደንብ እንትን ማለት ነው እንደውም ይሄን የድጎማ መጠን ለመቀነስ ቁርስ ሻይ ዳቦ ብቻ ይሁን እኮ ብለን እናረው ግን ይበለጠ ምን ይሆናል ማለት ይርበናል ስለዚህ እሱም ባለበት ቢያንስ በቃ ዩኒቨርሲቲው ከሚሉ ብሎ ደግሞ ይችን ይደጉም በሚል በከፍተኛ ውይይት ተደርጎ ስለዚህ የተቀነሰው ነገር እውነት ነው የተወሰነ ተቀናንሷል እንግዲህ ቪዲዮ እንደሰማችሁት ነው ዩኒቨርሲቲ 1 ኪሎ ስኳር ለ35 ተማሪ 1 ኪሎ ፓስታ ለ14 ተማሪ 1 ኪሎ ስጋ ለ26 ተማሪ ከዛ ደግሞ ኮሼሪንግ በ100 ብር
የሚል እንግዲህ አንድምታ ያለው ተንቀሳቃሽ ምስል ነው። ሰሞኑን በቲክታክ ላይ በርካቶች የተቀባበሉት በርካቶችን ያስገረመው። እኛም እንግዲህ ጉዳዩን አስመልክቶ ወደ ትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ደውለን ነበረ። ስልክ እያነሱልን አይደለም። አሁንም በደውለን ነገሮችን ለማጣራት እንሞክራለን። ያለው ጉዳይ ምንድን ነው የተፈጠረው የሚለውን እንደውላለን። እንግዲህ ስልክ ካነሱልን ደውለን ነገሮችን ቼክ የምናደርግ ነው የሚሆነው። ሄሎ ጤና ይስጥልን አቶ ኤፍሬም፣ ይቅርታ። ሄሎ አይሰማም? አቶ ኤፍሬም እሺ፣ ከኢትዮ ኢንፎ ነበር የምደውለው። ቁም ነገር ተስፋ ይባላሉ። ኢትዮ ኢንፎ ዩቲዩብ ቻናል ነው። 797,000 ሰብስክራይበር አለን። ከዛ ነበር የምደውለው። ሰሞኑን በቲክታክ ላይ አንድ ተንቀሳቃሽ ምስል ተለቋልና ይህ ምስል ምንድን ነው? ጎንደር ዩኒቨርሲቲ ነው። ከተማሪዎች የምግብ ኮሼሪንግ ጋር ተያይዞ በርካቶችን ያስገረመ እና ብዙዎች እንደዚህ ነው እንዴ ያስባለ እንግዲህ ቁጥር አሃዛዊ መረጃዎች ወጥተዋል እና እሱም በተመለከተ ትምህርት ሚኒስቴር ጉዳዩን አስመልክቶ ምን ይላል የሚለውን ለማጣራት ያህል ነው። ከምን አንጻር ነው ይህን በጀት ያወጣው? ያለው ሁኔታ ምንድን ነው? እንዴትስ ነው እንግዲህ ህብረተሰቡ ይህን ጉዳይ መረዳት ያለበት የሚለውን ከእናንተ ለማጣራት ነው። ጥያቄዎችን አደራጅ ላክልኝና የሚመለከታቸው ሰዎች ማብራሪያ እንዲሰጡ እናደርጋለን። እሺ፣ አደራጅቼ በቴሌግራም ላይ ላክ። መልካም፣ ልካለሁ። በጣም ነው የማመሰግነው። ያው አድማጭ ተመልካቾቻችን እንደሰማችሁት ነው። እናንተ እስከ እንግዲህ እኛ ጥያቄዎችን እንልካለን። ጉዳዩ ላይ ማብራሪያ የሚሰጠውንም አካል እንግዲህ ጠብቀን ወደ እናንተ እናደርሳለን። እስከዛው ግን እንግዲህ እንደሰማችሁት ነው። አንድ ዩኒቨርሲቲ ውስጥ ያለ ተማሪ እንግዲህ ለ35 ተማሪ 1 ኪሎ ስኳር፣ ለ14 ተማሪ 1 ኪሎ ፓስታ እና 1 ኪሎ ስጋ ደግሞ ለ26 ተማሪ ነው የትምህርት ሚኒስቴር በጀት ያስቀመጠው። እንደዚሁ ኮሼሪንግ ደግሞ በቀን 100 ብር ነው። አንድ ተማሪ በጀቱ በአንድ ቀን 100 ብር እንዲሆን ተወስኗል። አሁን ባለው ሀገራዊ ሁኔታ፣ አሁን ባለው የነገሮች እንግዲህ የአስቤዛ ምን በለው የተለያዩ ነገሮች መወደድ ለአንድ ተማሪ በ100 ብር ምን አይነት እንግዲህ ቀን ኖሮት ሊያሳልፍ ይችላል የሚለውን ብዙ የተደበቀ ነገር የለውም። ለማንኛውም ግን ይሄን ነገር ትምህርት ሚኒስቴር ሲያወጣው የራሱን የሆነ እንግዲህ ሀሳብ ወይም ጥናት አድርጎ እንደሆነ ተስፋ እናደርጋለን። እዚህ ጉዳይ ላይ እንግዲህ ምላሽ ስናገኝ ደግሞ መልሰን ወደ እናንተ የምናደርስ ነው የሚሆነው። ምላሻቸው ምንድነው፣ ምንድነው ያለው ጉዳይ የሚለውን ትምህርት ሚኒስቴርስ ይሄንን በጀት ሲያወጣ ለምሳሌ 1 ኪሎ ስኳር ለ35 ተማሪ ይበቃል ብሎ ሲያወጣ መስፈርቱ ምንድነው፣ እንዴትስ ነው ይሄ ነገር የወጣው የሚለውን በቀጥታ ከነሱ አጣርተን የምናደርሳችሁ ነው የሚሆነው። እስከዛው ግን ይሄ ቪዲዮ እንግዲህ በሶሻል ሚዲያ ላይ በሰፊው ተንሸራሽሯል። ብዙዎች ሀሳብ አስተያየቶቻቸውን ሰጥተዋል። እናንተስ እዚህ ጉዳይ ላይ ምን ትላላችሁ የሚለውን አጋሩን። መልሰን ወደ እናንተ ከነምላሹ ግን መልሰን ወደ እናንተ የምናደርስ ነው የሚሆነው። እውነት ለ14 ተማሪ 1 ኪሎ ፓስታ ይበቃል ወይ የሚለውንም እንደዚሁ እንግዲህ ጥያቄ የሚያስነሳ ነው። አዎ እውነት ለመናገር እኔም ዩኒቨርሲቲ በነበርኩበት ሰዓት እንግዲህ ፓስታ ይቀርብ ነበረ። ፓስታ የሚቀርብ ደግሞ በምሳ ሰዓት ላይ ነው። ሻይ ያው ጠዋት ነው ሻይ የሚቀርበው እና ፓስታ ሲቀርብ ፓስታ ብቻውን አይደለም የሚቀርበው፣ ከጎኑ ግማሽ እንጀራ ወይ ሽሮ ወይ ምስር ይኖረዋል፣ ወይ ደግሞ አትክልት ሊኖረው ይችላል። ይሄ ጎመን ምናምን ይሄ ሙሉን እንደ አንድ እንትን፣ ከዛ ፓስታ፣ ከዛ ዳቦ ሆኖ ነው እንግዲህ ብዙ ጊዜ የሚቀርበው። አሁን ግን እንደተሰማው 1 ኪሎ ፓስታ ለ14 ተማሪ ነው፣ 1 ኪሎ ስኳር ለ35 ተማሪ፣ 1 ኪሎ ስጋ ደግሞ ለ26 ተማሪ ነው የሚል ነገር መጥቷል። ያው እንደምታውቁት
የዩኒቨርሲቲ ስጋ ዜርፎር ተብሎ ነው የሚጠራው። ዜርፎር የተባለበት ደግሞ የራሱ ምክንያት አለው። ምክንያቱም ስጋው እንግዲህ ዩኒቨርሲቲ ያላችሁ ወይ ደግሞ ዩኒቨርሲቲ ተምራችሁ የወጣችሁ ሰዎች በደንብ ይሄን ነገር ታውቁታላችሁ። ለማንኛውም ግን እነኚህ የተሰሙትን ቁጥራዊ አሃዝ ተከትሎ ያለውን ነገር ጥርት ያለ መረጃ ወደ ህዝቡ ለማድረስ ነው እንግዲህ የፈለግነው። ስለዚህ በሚቀጥለው ቪዲዮያችን ደግሞ እንደዚሁ እንደውልና ጥያቄዎቻችንን አድራይተን እንልካለን። ያሉት ጥያቄዎች ምንድናቸው የሚለውን እንልክላችኋለን። እንደሰማችሁት ነው። ከዛ ምላሹን ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ከትምህርት ሚኒስቴርም ስለተባበሩን እጅግ ከልብ አድርገን እናመሰግናለን። ያለውን ነገር ለማጥራት ነው ዋናው ዓላማና ይሄ ቪዲዮ በርካቶች እየተመለከቱት ስላሉ ጥርት ያለ ነገር ማግኘት አለበት ብለን ስላሰብን ነው። በሚቀጥለው ቪዲዮ ጥያቄዎችን አድርሰን እንግዲህ ከትምህርት ሚኒስቴርስ ምን አይነት ምላሽ አለ የሚለውን ወደ እናንተ የምናደርስ ነው የሚሆነው። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ ማለት እንወዳለን። ሀሳብ አስተያየቶቻችሁን አጋሩ። ለዚህ ቪዲዮ ግን ምላሽ እንግዲህ በሚቀጥለው ቪዲዮ ይዘን እንደምንመጣ ቃል እንገባለን። ለአሁኑ ግን ከወዲሁ መሰናበት ወደድን። ቻው።